መድኃኒታችን ኢየሱስ ክርስቶስ ሆኖ በእናቱ በድንግል ማርያም አማካይነት ወገን ዘመድ ሆኖ በተዋህዶ በመካከላችን ቆሞ የሰጠንን ሃይማኖት መጠበቅ እንዴት ያቅተናል? ክርስቶስ ደግሞ መሪ ሰሪ ብሎ በጎችን፣ ጠቦቶችን፣ ግልገሎችን አደራ ብሎ ለካህናት ለቤተ ክርስቲያን ሰጥቷታል። እነሱ ከጣሏት እንግዲህ ማን ነው የሚያነሳት? ማን ነው የሚደግፋት? ሕፃናት አለቁ ብለን፣ እናቶች ተዋረዱ ብለን፣ ወንድሞች ተጨፈጨፉ ብለን ተናገርን። መሬቷም ምስክር ናት። በሁለት መንገድ ቤተ ክርስቲያን ተጎድታለች። ይህን በድፍረት እናንተንም መገሰጽ ፈልጋለሁ ወገኖቼ ከይቅርታ ጋር። እውነት ከመሰከሩት አባቶች ይልቅ ገንዘብ የሚለገስላቸው የገንዘብ ቦርሳችሁን የምትከፍቱላቸው እናንተ ምዕመናን ናችሁ። ደህና አድርገው እንዲክዱና እንዲያብጡ በሲኖዶስ መካከል እኔ ይህን ጥያቄ አቅርቤ ብፁዕ አባታችን ብፁዕ አቡነ ሉቃስ ማናቸው? የት ነው የሚኖሩት? የት ሀገረ ስብከት ሊቀ ጳጳስ ናቸው? የሚለውን ማብራሪያ የሚያስፈልገው ጉዳይ አይደለም። በተለያየ ጊዜ አገር ቤተክርስቲያን ስላለችበት ሁኔታ የተሰማቸውን ስሜት ያለ ይሉንታ፣ ያለ ሀፍረት፣ ያለ መሰቀቅ በጥናት ሲገልጹ ነበር የቆዩት። ሰሞኑንም በተለያየ ሚዲያ አዲሱን ዓመት በማስመልከት መልእክት ሲያስተላልፉ ስለነበር ከምዕመናን የተሰወሩ አባት ስላይደሉ ማስተዋወቅ አያስፈልገኝም። ከዚህ በመቀጠል አባታዊ ቡራኪዎትንና መልእክቶትን እንዲያስተላልፉ ወደ ብፁዕነቶ ነው መድረኩንም አስተላልፈው ለ15 ደቂቃ ያህል ብፁዕነቶ ቡራኬ እንዲሰጡና መልእክት እንዲያስተላልፉ በአክብሮት እጠይቃለሁ። በጣም ስሜታዊ ሆኛለሁ። ለሌላ ሰው አስተላልፉት፣ እኔ በጣም አልቻልኩም። የሰናይት ንግግር ከልቤም አልፎ በደም ስሬ ሁሉ ተላልፏል። ንስሐ ሰጥታኛለሽ ልጄ፣ እድሜሽን ከፍ ያድርገው። ለኢትዮጵያ የቆምሽላት የተናገርሽላት ናት። በጣም ስሜታዊ ስላደረግሽ ምን እንደምናገር አልችልም። አሁን ይቅርታ ጋር ሌላ ሰው ጋብዙልኝ፣ በኋላ አመጣለሁ። እግዚአብሔር ገስጾናል፣ ጥሩ አድርጎ ነግሮናል። ከዚህ በላይ ምን ትፈልጋላችሁ? ካህናት፣ አባቶች፣ ወንድሞች፣ ከዚህ በላይ ንግግር፣ ከሰናይት ንግግር በላይ ምንድን ነው የምትጨምሩበት? ምንድን ነው የሚሰራው? እኔስ ምንድን ነው የምናገረው? የእግዚአብሔርን ስራ ገስጻናለች፣ በሚገባ ነግራናለች። ኢትዮጵያ 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 ይቅርታ ስሜታዊ ሆኛለሁ፣ አልቻልኩም። በእውነት የእግዚአብሔር ተግሳጽ ነው፣ ከአንደበቷ የወጣው የእግዚአብሔር ቃል ነው። ስሟት፣ ስሟት፣ ከልባችሁ ተመለሱ ሁላችሁ። የእህታችን መልእክት አሁን አባታችን እንደተናገሩት ሁሉንም ሰው ሕሊና የሚበረብር እውነት እውነት በክርስቶስ ፍቅር ከመታተም በቤተ ክርስቲያን ፍቅር ከመንደድ የመነጨ እንባ ነው። በአንድ ወቅት አንድ ሊቀ ጳጳስ ብዙ ከተከራከርን፣ ከተወያየን፣ ከተነጋገርን በኋላ መስማማት ሲያቅተን እንባችን ጎርፎን ይወስዳችኋል ብያቸው ነበር። ዛሬም ይሰሙ ይሆናል በሕይወት ስላሉ። ይሄንን እንባ ነው እኔ ጎርፎን ይወስደናል ብዬ የምፈራው። በየማጀቱ የሚፈሰውን በየማጀቱ በየመደቡ መሬት ተኝተው በሚመች ሀገር መሬት ተኝተው የሚያለቅሱ ምዕመናን እንባ እንዳለ ማስተዋል መሳናችን ነው ችግር የሆነውና ወደ አንጋፋው አረጋዊው ብፁዕ አባታችን ነው መመልሳችሁ። አሁን መልእክት ማስተላለፍ ይችላሉ ብዬ ገምታለሁ። ካልቻሉ እንግዲህ ድምጻቸውን ካሰሙን እንቀይራለን። ግን አሁን የእርሶ ጊዜ ነው፣ መልእክት ማስተላለፍ ይችላሉ። በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ መድኃኔዓለም ለእኛ ስትል ስላደረግከው ቸርነት ሁሉ እናመሰግንሃለን አምላካችን። አሜን። በማንኛውም ቦታ በማንኛውም አንተ ሳትናገር ምክርህን ዘለፋህን ሳታስቀድም ስራ ሰርተህ አታውቅምና ዛሬም እህቶቻችን በሚገባ መምህራን ሆነው የጉባኤ አባቶችን መስለው እውነተኛውን መልእክት ለቤተ ክርስቲያን አስተላልፈዋል። ከነሱ የተሻለ ዕውቀት ላመጣም አልችልም። በእውነት ምስጢሩን መንፈስ ቅዱስ ገልጾላቸው በሚገባ ገልጸውታል። እግዚአብሔር ቃለ ሕይወት ያሰማችሁ፣ የኢትዮጵያን ብርሃን ያሳያችሁ እናቶቼ። የኢትዮጵያን ጉዳይ ቅድም እህት ማረታ አንስተዋለች። በኃያላን ስር ከወደቀች 75 ዓመቷ ነው። መጀመሪያ የውድቀት መጀመሪያ በደንብ አድርገው አጥንተው ተመራምረው ኢኮኖሚዋን እንዳልነበር አድርገው በታትነው የአገሪቱ መሬት በአንድ መሪ ብቻ እንዲታዘዝ በአንድ መሪ ብቻ እንዲሸጥ እንዲለወጥ በመደረጉ ህዝቡ በረሃብ እንዲወድቅ እንዲበታተን ሆኗል። ቀጥሎ በሃይማኖት የሚመረጡት አባቶች በኃያላኑ በመሪዎቹ አማካይነት እውነት ሳይሆን እውነት አስመስለው ተመርጠው ሰርገው በመግባት እርግማን ያለባቸው ኑፋቄ ያለባቸው ሐሳባቸው ሁሉ ተክርስቶስ ለት ያለ የሆኑትን አሰርጎ በማስገባት ቤተ ክርስቲያን ከዚህ እንድትደርስ ሆኗል። ወገኖች ቤተ ክርስቲያን ልትቃና የምትችለው በቤተ ክርስቲያን ነው። የቤተ ክርስቲያን ራሷ ክርስቶስ ነው። ክርስቶስ ደግሞ መሪ ብሎ በጎችን፣ ጠቦቶችን፣ ግልገሎችን አደራ ብሎ ለካህናት ለቤተ ክርስቲያን ሰጥቷታል። እነሱ ከጣሏት እንግዲህ ማን ነው የሚያነሳት? ማን ነው የሚደግፋት? ሕፃናት አለቁ ብለን፣ እናቶች ተዋረዱ ብለን፣ ወንድሞች ተጨፈጨፉ ብለን ምሾም እንደ ኤርምያስ አውጥተን አልቅሰን ተናገርነ። መሬቷም ምስክር ናት፣ ሰውም ይመሰክራል። ነገር ግን በሁለት መንገድ ቤተ ክርስቲያን ተጎድታለች። አንድ ለህዝቡ መልእክት ሲነገር ህዝቡ ተከትሎ ያንን መልእክት በስራ ላይ ባለመዋል ትልቅ በደል በድሏል የኢትዮጵያ ህዝብ። እንደ ምሳሌ ብጠቅስላችሁ እኔ ያወገዝኳቸው ሁሉ ዛሬ በሰሜን አሜሪካ፣ በአውስትራሊያ፣ በአውሮፓ፣ በአረብ ሀገር ቤትም ሲሄዱ እውነት ከመሰከሩት አባቶች ይልቅ ገንዘብ የሚለገስላቸው የገንዘብ ቦርሳችሁን የምትከፍቱላቸው እናንተ ምዕመናን ናችሁ። ደህና አድርገው እንዲክዱና እንዲያብጡ ጥሪት እየሰበሰቡ ቤተክርስቲያንን መስራትን ምዕመናንን ማነጽን ትተው ለራሳቸው ኑሮ እንዲኖሩ የምትገፋፉና የገንዘብ ምንጭ ሆናችኋቸው እናንተ ናችሁ። ይህን በድፍረት እናንተንም መገሰጽ ፈልጋለሁ ወገኖቼ ከይቅርታ ጋር።
ማንም ሰው ቢናገር ሰሚ ከሌለው ምንድነው ትርጉሙ? ትርጉም የሌለው ንግግር ነው የሚሆንበት። ተደጋግፈን ምዕመናን መንግስተ ሰማያት የእናንተም የኛም የሁላችንም ርስታችን መድኃኒታችን ኢየሱስ ክርስቶስ ሆኖ በእናቱ በድንግል ማርያም አማካይነት ወገን ዘመድ ሆኖ በተዋህዶ በመካከላችን ቆሞ የሰጠንን ሃይማኖት መጠበቅ እንዴት ያቅተናል? ሰው የዘላለም ርስቱን ትቶ እንዴት የኃያላንን አገር መርጦ በዚያ በሚገኘው ፍርፋሪ እኔነቱን ትቶና እኔነቱን ረስቶ ሰማያዊ መሆኑን ትቶ በምድራዊ ህይወቱ ብቻ እየተኩራራ በምድራዊ ብልጽግና ብቻ እየተኩራራ አንዱን ካንዱ ያጋጨ መኖር ተገቢ ያልሆነ ትልቅ ስህተት ነው። ዛሬ በእያንዳንዱ ቴሌቪዥን በእያንዳንዱ እንትን የሚተላለፈው እንትን ሁሉ የሚያስማማቸው ሳይሆን የሚያባብስባቸው አንዱ ለነገ አንዱ ለዛሬ ፕሮግራም እንትን ጥናት እያወጡ ሰውን መከፋፈል ስራ እንዳይሰራ የሚያደርጉ ብዙዎች ናቸው። ይሄ የጥፋት መንገድ ነው። ሰዎቹ አንድ እንዲሆኑ አልተደረገም። አንድ ሆነው እንዲታገሉ አልተደረገም። በመጀመሪያ መነሻቸው ክርስቲያኖች ተበደሉ፣ ክርስቲያኖች ጠፉ፣ አገራችን ታሪኳ ጠፋ፣ ተዋረደች፣ ኢኮኖሚው ደቀቀ ብለው አርበኞች ጠበንጃ አንስተው ለውጊያ ተሰማርተው ነበረ። ለወገን ነበረ የቆሙት። የራሳቸውን ህይወት አሳልፈው እንደ ባህታዊ ለመከራ ሰጥተው ሰውነታቸውን ነበር የጀመሩት። በመካከል ግን ሰዎችን አስርጎ በማስገባት በወገን በዘመድ አዝማድ ገንዘባቸውን በሰፊው በመስጠት በመከፋፈል ዛሬ የገንዘብ ጥም ያደረባቸው አንዳንድ ደግሞ አገራቸውን የጠሉና ወገናቸውን ደም ለማፍሰስ የተጉ ሆነው እያየናቸው ነው። ለገንዘብ እንጂ አሁን ለወገን እንደማይሰሩ በብዙ መልኩ አይተናቸዋል፣ አረጋግጠናቸዋል። የሆነ ሆኖ አሁንም የናንተ አባት መድኃኔዓለም ኢየሱስ ክርስቶስ የናንተን ልቅሶ የናንተን እንባ ተመልክቶ በቤተ ክርስቲያን እውነተኛ መስዋዕት እንዲሰዋ እውነተኛ ትምህርት እንዲሰጥ እግዚአብሔር ካልለወጠልን በስተቀር በሰው አካሄድ እጅግ ደክመን አልሙተናል። መጀመሪያ የወያኔዎቹ መሪ ወደ አዲስ አበባ በገቡ ጊዜ በሲኖዶስ መካከል እኔ ይህን ጥያቄ አቅርቤ የዓለም አብያተ ክርስቲያናት የምትመራው በሁለት በሶስት ሰዎች ሲሆን የኛ ቤተ ክርስቲያን ግን ከዓለም ተለይታ በሺህ የሚቆጠር ሰው እንዳለ ተጎድጉዶ ገብቶ ሁሉ ጊዜ በጭቅጭቅና በስቃይ የምትኖረው ለምንድነው? ለምንድነው በተወሰነ አገልግሎት በጠራ ትምህርት ለምንድነው የማትገለገለው የሚል ጥያቄ አቅርቤ ነበረ። ይሄውም ያ መንግስት እንደገባ 4500 ትጥቃቸውን እንዳለ ክህነታቸውን የጣሉ ያፈረሱትን በክህነት ስራ አሰማርቶ ደሞዝ እንዲያገኙ ስላደረጋቸው የታወቀ ሀቅ ስለነበረ ከዛን ጊዜ ጀምሮ ክህነቱ ተዋርዷል። በከተማው የሚታየው ነገሩ ሁሉ ዝቅ ብሎ እየታየ ምን አለበት የሚል ቋንቋ ገብቶ ወደ ዓለማዊ ወደ ሳይንሳዊ ሄዶ ቤተክርስቲያን በእውነተኛ መስዋዕት ተሰውቶ ለእግዚአብሔር ቀርቦላት አያውቅም። ይህ ባልሆነበት ምክንያት እንዴት ብሎ ነው ቤተክርስቲያን እንደዚህ ብላ ተጎሳቁላ ክህነት በውስጧ ሳይኖር ይሄ ሁሉ አይነት ጉድ እየተሰማባት
ብዙ ነገር እርስ በርሱ የመሻሻጥና የመለዋወጥ ስራ እየተሰራባት በአደባባይ እየተነገረ አንዱን አንዱ በሙስና ሽጦ እየበላ ይሄ እየተሰማ ይህ ባለበት ሀገር እንዴት ብሎ ነው እግዚአብሔርን መጠየቅስ የሚቻለው? እንዴት አድርጎ ይከብዳል። እጅግ ጨለማ ነው። እጅግ ጨለማ ነው። ይህ ጨለማ መወገድ የሚቻለው ከቤተ ክርስቲያን ላይ ነው። ቤተ ክርስቲያን ንጹህ መስዋዕት ስታሳርግ ከእንዲህ ያለ ከክፉ ስራዋ ስትመለስ ያን ጊዜ እውነተኛ መስዋዕት በፊቱ ሲቀርብ ነው ምህረት የሚወርደው። ያለዛ ለቤተ ክርስቲያን የመጣው መከራ ለምእመናን ወርዶ ተርፎ እነሆ ሕፃናቱን ሳይቀር ለመከራ ለሰማዕትነት ዳርጓቸዋል። ወገኖች እኔ ብዙ መናገር ዛሬ ብዙ ነገር ለማለት የሚያስችለኝ ሆኖ አላገኘሁትም። ምክንያቱም በመጀመሪያም ስሜታዊ ስለሆንኩ በጣም ነገሮችን ጥናቶች ጥረው አድርገው ስለገለጹት ከዚህ በላይ እኔ ብዙ መሄድም አልፈልግም። ሌሎች ሊቃውንት አቃንተው መናገር ይችላሉ። ጉዳዩን ያውቁታል። ጉዳዩ እውነት ነው። ግን ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ። እንደ ወገኖች እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ላማኝ ሁሉ አስቁሙልን። በቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው? በመፍረስ ጊዜ ምንድነው የሚሰራው? አንድ ተሐድሶ አድርጎ እንደገና ሐድሶ ህንጸታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ይሄ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ። ይብቃይ። ከዚህ ላይ እግዚአብሔር ይስጥልኝ። አባታችን ክብር ይስጥልን። በእድሜ በጤና ቆይተው ስብራቷ ተጠግኖ ከውድቀቷ ተነስታ እርሶም አባል የሆኑበት ሲኖዶስ ወደ ቅድስናው ወደ ክብሩ ወደ ልዕልናው ተመልሶ መንጋውን የሚያስበላ ሳይሆን መንጋውን የሚጠብቅ ለመንጋው ቀድሞ የሚሞት እውነተኛ እረኛ ሆኖ የሚታይበትን ዘመን እንዲያሳየዎት ልባዊ ምኞታችን ነው። በዚህ ጥሪያችን አክብረው ተገኝተው ይሄን አባታዊ መልእክት ስላስተላለፉ ክብር ይስጥልን። ቡራኬው ይድረሰን።